ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬም እንደተለመደው አዲስ ርዕስ ይዘን መተናል። ዛሬ ደግሞ አራተኛውን ርዕሰ ጉዳይ ይዘን እንመጣለን። አራተኛው ርዕሰ ጉዳይ ወይም የትምህርታችሁ አራተኛው ቻፕተር በዋናነት ኢቮሉሽን የተመለከተ ነው። ስለዚህ ስለ ኢቮሉሽን ዋና ዋና የሚባሉትን ነገሮችን የምንነጋገር ይሆናል ማለት ነው። So what is evolution for you? What do you know about evolution? ስለ ኢቮሉሽን ምን ታውቃላችሁ? ያ ብዙ ጊዜ ሰው ከዝንጀሮ መጣ ምናምን የሚባል ወሬ ነው የምናውቀው አይደል? ሰው ከዝንጀሮ ነው የመጣው የሚባለውን ወሬ ያ ወሬ ከምን ምክንያት እንደዛ ሊባል ቻለ የሚለውን ነገር ሳይንቲስቶች ወይም እነዚህ ባዮሎጂስቶች ምን መረጃ ይዘው ነው እንደዛ ለማለት ያሉትን የሚሉትን በዋናነት የምናይበት ቻፕተር ነው ማለት። ስለዚህ ኢቮሉሽን ማለት በዋናነት የሰው ልጅም ይሁን ሌሎች ኦርጋኒዝሞችን አመጣጥን በተመለከተ የሚያሳይ ነው። So in definition አለው። ዴፊኒሽኑ አሁን ለምናወራው ነገር እንዴት ያለ ትርጉም ይሰጣል የሚለው ነገር እንዴ ኢቮሉሽን is the change in genetic composition። ኢቮሉሽን ማለት genetic compositional change ነው ይላል። genetic composition ማለት ስለ ጄኔቲክስ ስትማሩ 11ኛ ክፍል ላይ ጄኔቲክስ ማለት ምን ማለት ነው? It is the study of heredity ከዘር ወደ ዘር ሊተላለፍ የሚችል ነገር ማለት። ምሳሌ እኛ የሰው ልጆች 23 ጥንድ ክሮሞዞሞች አሉ ወይም 46 አጠቃላይ ማለት ነው አይደል? ስለዚህ እያንዳንዱ ክሮሞዞም ላይ የኛን ማንነት የሚገልጹ ናቸው። ምን አይነት አይን፣ ምን አይነት ጆሮ፣ ምን አይነት አፍንጫ፣ ምን አይነት ደም፣ ምን አይነት ቀለም፣ ምን አይነት ቁመት ምናምን ይሄን ሁሉ ነገር የሚለዩ ማለት። ስለዚህ እነዚህ ጄኔቲክ ኮምፖዚሽኖች ምን ይሆናሉ ነው የሚለው ኢቮሉሽን ቼንጅ ይቀየራሉ። it is the change ቅየራ ነው። ምን ጄኔቲክ ኮምፖዚሽን ውስጣችን ያለው የክሮሞዞም ኮምፖዚሽን ወይም ኤኒ ኦርጋኒዝም ላይ ያለ ጄኔቲክ ኮምፖዚሽን መቀየር ነው ኢቮሉሽን። መቼ ካልን አሁን አይደለም፣ በርግጥ ድሮ ነው ተብሎ የሚታሰበው መቀየር። የት ጄኔቲክ ኮምፖዚሽን ኦፍ አ ፖፑሌሽን የአንድን ፖፑሌሽን ወይም የአንድን ማህበረሰብ ሊሆን ይችላል፣ እንስሳ ሊሆን ይችላል፣ ተክል ሊሆን ይችላል፣ ኤኒ ማለት እንዴት ነው የሚቀየረው ካልን ኦቨር አ ሰክሴሲቭ ጄኔሬሽን ከአንድ ጄኔሬሽን ሌላ ወይም ተተኪን ማለት ነው። በተከታታይ ጄኔሬሽኖች በጊዜ ሂደት የሚመጣ ለውጥ ማለት በአንድ ጊዜ አይደለም ለውጡ የሚመጣው። በኢቮሉሽን ሐሳብ መሰረት ለውጡ የሚመጣው ከጄኔሬሽን ወደ ጄኔሬሽን ከጄኔሬሽን ወደ ጄኔሬሽን ከጄኔሬሽን ወደ ጄኔሬሽን ማለት። እንዴት በምን ምክንያት ይከሰታል ካልን አንደኛው ሊሆን የሚችለው ሚዮሲስ ነው። ሚዮሲስ ታስታውሳላችሁ? ኖት ማይቶሲስ፣ ሚዮሲስ። ሚዮሲስ ምንድነው ያልነው 11ኛ ክፍል ላይ? ሚዮሲስ ማለት it is formation of gamete cell። ሚዮሲስ ለጋሜት ሴል ነው አይደል? ጋሜት ሴል። ስለዚህ ለጋሜት ሴል ጊዜ ሚዮሲስ እንላለን፣ ማይቶሲስ ግን አይደለም። ስለዚህ ለጋሜት ሴል ጊዜ ምን አለን? ሚዮሲስ አለ። ሌላው ሃይብሪዳይዜሽን ነው፣ ማዳቀል። በመዳቀል ምክንያት አዲስ ጄኔቲክ ኮምፖዚሽን ሊመጣ ይችላል። ምሳሌ የፈረስና የአህያ ድቅል ምን ይፈጥራል? በቅሎ አይደል? አሁን የበቅሎን ጄኔቲክ ኮምፖዚሽን በምናይበት ሰዓት ላይ ከአህያም አይደለም ከፈረስም አይደለም፣ የራሱን የሆነ አዲስ ጄኔቲክ ኮምፖዚሽን ብሎ ማሰብ እንደማለት። ዛዘርዋን ናቹራል ሴሌክሽን በተፈጥሮ ሴሌክሽን ምድር የሚመቻትን ትመርጣለች ተብሎ ይታሰባል ድሮ። ስለዚህ ምድር የሚመቻትን በምትመርጥበት ሰዓት ላይ የምትፈልጋቸውን እየመረጠች በምትሄድበት ሰዓት ላይ የሚመረጡት ኦርጋኒዝሞች ከዛ ኔቸር ጋር አዳፕት ለማድረግ ወይም ለመመሳሰል ሲሉ ምን ያደርጋሉ? ጄኔቲክ ኮምፖዚሽናቸውን ቼንጅ ያደርጋሉ ሰክሰሲቭሊ በጊዜ ሂደት ማለት። ሌላው ሙቴሽን ታስታውሳላችሁ? ስለ ባክቴሪያ ስናወራ ሙቴሽን ማለት ቼንጅ ኢን ዘ ጄኔቲክ ኮምፖዚሽን ቢኮዝ ኦፍ ኤክስተርናል ፕሬዠር። ምሳሌ ስለ ባክቴሪያ ታስታውሱ ከሆነ ስለ ቲቢ ስናወራ አንድ ሰው የቲቢ መድኃኒት እየወሰደ ከነበረ ለ6 ወር የሚሰጠውን ድንገት በ4 ወር ቢያቋርጥና ከእንደገና ቲቢ ቢነሳበት ያንኑ መድኃኒት አይሰጠውም። ምክንያቱም ምን እንላለን? ባክቴሪያው ያንን መድኃኒት በመላመዱ ምክንያት ጄኔቲክ ቼንጅ ያካሂዳል፣ ክሮሞዞማል ቼንጅ ያካሂዳል። ስለዚህ ያ ቼንጅ አዲስ የሆነ የባክቴሪያ ካራክተሪስቲክስ እንዲመጣ ያደርጋል። ስለዚህ ሌላ አይነት መድኃኒት ነው የሚዘጋጅ። ስለዚህ ሙቴሽን የምንለው ምንድነው ማለት ነው? በሌላ አነጋገር የሆነ በኤክስተርናል ፕሬዠር ወይም በሆነ ከባድ ጫና ምክንያት ጄኔቲክ ኮምፖዚሽንን መቀየር ማለት። ስለዚህ በሚዮሲስ ሊሆን ይችላል፣ በሃይብሪዳይዜሽን ሊሆን ይችላል፣ በናቹራል ሪሶርስ ሊሆን ይችላል። ኦርጋኒዝሞች ጄኔቲክ ኮምፖዚሽናቸውን ይቀይራሉ ተብሎ ይታሰባል። ያ ጄኔቲክ ኮምፖዚሽን የመቀየር ሂደት ምን ይባላል ነው? ኢቮሉሽን ይባላል። ስለዚህ ይሄንን ዴፊኒሽን ነው በደንብ በኋላ ላይ ኤክስፕሌን ለማድረግ የምንሞክረው። ስለዚህ ስለ ኢቮሉሽን ስናወራ አንዱ መጀመሪያ የሚነሳው ነገር ቲዮሪስ ኦፍ ኢቮሉሽን ኦፍ ላይፍ እንዴት መጥ እዚህ ምድር ላይ ህይወት ያለው ነገር ከየት መጥ ብለን በምንልበት ሰዓት ላይ ህይወት ያላቸው ነገሮች የመጡበት ምክንያት ብዙ ነው ተብሎ ይታሰባል። ወይም ሰዎች ብዙ አይነት ሐሳብ ነበራቸው። አሁንም ድረስ ህይወት ከየት መጣች የመጀመሪያው ህይወት ከየት መጣች ሲባል ሳይንቲስቶች ስቲል መመለስ ያቃታቸው፣ ነገር ግን በተለያየ ጊዜ ላይ የተለያየ አይነት ቲዮሪዎችን ፕሮፖዝ አድርገዋል። የመጀመሪያው
ቲዮሪ የሚሆነው ክሪኤሽኒዝም። ይሄ ክሪኤሽኒዝም ማለት this theory suggests that there is supernatural or divine force አንድ የሆነ ኃይል አለ፣ ምድራዊ ወይም ተፈጥሯዊ ኃይል አለ ወይም ደግሞ መንፈሳዊ ኃይል አለ። ምን የሚያደርግ እነዚህን ህይወቶችን የሚፈጥር that created life forms። ስለዚህ ክሪኤሽኒዝም የሚባሉት አካላት ህይወት ምድር ማነው ህይወት ያለው ነገር ወይም ህይወት እዚህ ምድር ላይ እንዴት መጣ ተብለው ሲጠየቁ መልሳቸው አንድና አንድ ነው፣ አጭር ነው። አንድ ሱፐርናቹራል የሆነ ፓወር አለ ወይም አንድ መንፈሳዊ ኃይል አለ። ስለዚህ ይሄ መንፈሳዊ ኃይል ነው እነዚህን የፈጠረው። እነዚህ በአብዛኛው ማን ናቸው? እነዚህ በአብዛኛው ሪሊጂየስ ፒፕል ናቸው ማለት ነው። የሃይማኖት ሰዎች እሳቤ ማለት የሃይማኖት ሰዎች ህይወት እንዴት ተፈጠረ ተብሎ ሲባል አንድ የሆነ ተፈጥሮን የፈጠረ ወይም ምድርንና ሰማይን ፕላስ ህይወት ያላቸውን ነገሮችን የፈጠረ አንድ ኃይል አለ፣ ያ ኃይል ነው የፈጠረው ብሎ ያምናሉ። ግልጽ ነው። እነዚህ ስለዚህ ህይወት ከየት መጣ? ለእነዚህ ሰዎች ፈጣሪ ነው የፈጠረው የሚለው እንደማለት። ሌሎኞቹ ሁለተኞቹ ደግሞ ስፖንታኒየስ ጀነሬሽን ነው ህይወት የመጣው በስፖንታኒየስ ጀነሬሽን ነው ብሎ የሚያምኑ ደግሞ አሉ። ምንድነው ይሄ ስፖንታኒየስ ጀነሬሽን ብለን ካለን this theory suggests that life evolves from non-living things spontaneously። የእነዚህ ሰዎች ደግሞ እሳቤ ህይወት ያለው ነገር የሚመጣው ህይወት ከሌለው ነገር። ስለዚህ የእነዚህ ሰዎች እሳቤ ህይወት ያላቸው ነገሮች ህይወት ከሌላቸው ነገሮች በሆነ ወቅት ላይ ይነሳል። ይሄን ለማለት ምን አነሳሳቸው ብለን ካለን በተለይ በድሮ ጊዜ እንደ አሪስቶትል ጊዜ ማለት ነው ስጋ የሆነ ቦታ ላይ ተቀምጦ ከአንድ ከሁለት ከሶስት ቀን በኋላ ብታዩት ስትመጡ ውስጡ እጭ ታያላችሁ። እጭ ማለት ይሄ ልክ እንደ ምንድነው አባጨጓራ የሚመስሉ ሆኖ በጣም ትንንሽ የዝንብ ማለት ምናልባት የዝንብ እድገት ወይም የኢንሴክት እድገት ታስታውሳላችሁ። ኤግ፣ ላርቫ፣ ፑፓ፣ አደልት ተብሎ ነው የሚካሄደው አይደል? ስለዚህ ከኤግ ቀጥሎ ያለው ማን ነው? ላርቫ። ያ ላርቫ እጭ የምንለው ማለት እጭ የሚባለው ነገር እዛ ስጋ ላይ ያያል። ስለዚህ ያ እጭ ከየት መጣ ተብሎ ሲታሰብ እነሱ የሚሉት ከምንድነው? ከስጋው ነው ከሞቶ። ወይ አንድ ምግብ ወይም ሾርባ ነገር ምሳሌ ብታስቀምጡ የሆነ ቦታ ላይ የሆነ ሰዓት ላይ ሊተላ ይችላል። የሆነ ኦርጋኒዝሞችን ልናይ እንችላለን። እዛ ቦታ ላይ የመጡት ኦርጋኒዝሞች ከየትም ሳይሆን ከዛ ከምግቡ ነው ከሾርባው ነው ተብሎ ይታሰባል። ምሳሌ ከዚህ በፊት ስለ ሻጋታ አንስተን አይደለም? ሻጋታው ከየት መጣ? በእነሱ እሳቤ መሰረት ከእንጀራው ወይም ከዳቦው እንደማለት። ስለዚህ this spontaneous generation theorists believe that living things arise from none living things how spontaneously በጊዜ ሂደት ይላል። ይሄንን ሐሳብ የመጀመሪያ ተቃዋሚ የሆነው አንድ ጣሊያናዊ ሳይንቲስት ነው፣ ፍራንቼስኮ ሬዲ ይባላል። ይሄ ፍራንቼስኮ ሬዲ የተባለው ሰውዬ ይሄንን ሐሳብ ውድቅ ለማድረግ ምን አደረገ? he did experiment ሰራ። ምን አደረገ? ይሄ he covered and uncovered jars with fresh meat ስጋ መጣና ጃር ውስጥ ከተተ። አንዱን ሸፈነው አንዱን ክፍተታው ዘን በጊዜ ሂደት ምንድነው ያየው? ይሄ ሰውዬ maggots were observed inside the uncovered jar while there were no maggots on the covered one። በሸፈነውን በሚያይበት ሰዓት ላይ ምንም ነገር ማጎት የላቸውም። ያልተሸፈነው ክፍቱ ላይ ግን ማጎቶች ወይም ይሄ ቅድም ያልኩት እጭ የሚባለው ወይም ላርቫ ወቻየው የዝንብ ላርቫ ምንላቸው። ስለዚህ እሱ ምን አለ? እኔው እንደዚህ ጋር እንደምታዩት እጮቹ የመጡት ክፍት በሆነው ላይ ነው፣ ዝግ በሆነው ላይ አልመጣም። ስለዚህ ክፍት የሆኑት ላይ ሊመጣ የሚችለው በሆነ ምክንያት መጣው ነው እንጂ ከስጋው አይደለም የሚል ነገር ሐሳብ ይዞ ተነሳ ማለት ነው። ይሄንን ሐሳብ ይዞ መጣ፣ ይሄንን ሐሳብ አቀረበ። ስቲል ግን ሰዎች የሱን ነገር ለመቀበል ብዙም ፍላጎት አላሳዩ። ምክንያቱም እነሱ ይሄ ኢቮሉሽኒስት የሚሉት ምንድነው? አይ ያንን ነገር በመሸፈንህ ምክንያት የሆነ ነገር አጉድለህባቸው፣ ምሳሌ አየር እንዳይገባ አድርገሃል። አየር ባለመግባቱ ደግሞ ህይወት ያላቸው ነገሮች አየር ስለሚፈልጉ አየር ባለማግኘታቸው ምክንያት መነሳት አልቻሉም አይነት ሐሳቤ ማለት። ስለዚህ ይሄ ነገር ቀጠለ አሁንም ሌሎች ሰዎችም ጋር ማለት። ስለዚህ እሱ ምንድነው ያደረገው ካለን ይሄን እዚህ ጋር እንደምታዩት ይሄንን አንዱን ጃር ክፍት አደረገ፣ አንዱን ሸፈነው፣ ሁለቱን ሸፈነ። ልዩነቱ ምንድነው? ይሄኛውን በብረት ነገር ነው የሸፈነው፣ ይሄ ደግሞ ወንፊት ባለው ነገር ነው የሸፈነው። ወንፊት ሆኖ በጣም ጥቅጥቅ ባለ ይሄ ጎዝ የሚባለውን ታውቁታላችሁ አይደል? ይሄ እንደ ፋሻም የሚመስለው በሱ ነው የሸፈነው። ስለዚህ ይሄ ጎዝ የሚባለው ነገር ላይ እዚህ ከላይ ላይ እንደምታዩት ማጎቶችን አየ፣ እዚህኛው ላይ ደግሞ ውስጥ ገብቶ አየ። ዝንቦችም አሉ ማጎቶችም አሉ። ስለዚህ እዚህ ላይ የገቡበት ምክንያት ክፍት ስለሆነ ነው የሚል ነው። እዚህ ጋር ደግሞ ያልገባው ዝግ ስለሆነ ነው። ስለዚህ ዝግ የሆኑት ላይ እነዚህ ነገሮች ከሌሉ እነዚህ ሊቪንግ ቲንግሶች ሊመጡ የሚችሉት ከሌላ ቦታ ነው እንጂ እናንተ እንደምትሉት ከስጋ ወይም ከነን ሊቪንግ ቲንግስ አይደለም ለማለት ሞከረ የፍራንቼስኮ ሬዲ። ሰዎች ግን አልተቀበሉትም። ምክንያቱም ይሄንን በመዝጋት ምክንያት ኦክሲጅን አሳጥታቸዋል፣ የሆነ መግባት ያለባቸው ነገሮች እንዳይገቡ ስላደረግ እንቅስቃሴ ስለገደብክባቸው ያንተን ነገር አንቀበልም አሉ።